ሰበር ዜና በአሜሪካ ለምትገኙ ኢትዮጵያን በሙሉ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም የዲኤችኤስ ኃላፊ በአሜሪካ ለምትገኙ ሰዎች በሙሉ አራት እጅግ በጣም አስቸኳይ ማስጠንቀቂያዎችን አስተላልፈዋል። በአሜሪካ በየትኛውም ግዛት በምንም አይነት ሁኔታ ላይ የምትገኙ ኢትዮጵያን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ ያስተላለፉት አራት አስቸኳይ ማስጠንቀቂያ ይመለከታቸዋል። አራቱንም በጥንቃቄ ማወቅ አለባችሁ ተብሏል። በዛሬ ቪዲዮ የተላለፉትን አራት ማስጠንቀቂያዎች ማቀርብ ይሆናል። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ በየትኛውም ግዛት በምንም አይነት ሁኔታ ውስጥ በህገወጥም እንዲሁም በህጋዊ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። O'Hare Airport still holds the title as the world's busiest when it comes to flight volume and aircraft movements, and international flights make up a good portion of the planes flying daily, averaging more than 130 non-stop flights to and from different countries. And right now, O'Hare, is a delicate balance. It's got so much congestion and so forth that you throw in these federal wild cards. የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ከዲኤችኤስ ኃላፊ የተላለፉ አራት ማስጠንቀቂያዎች አሉ። እነዚህ አራት ማስጠንቀቂያዎች በአሜሪካ በየትኛውም ግዛት የምትገኙ ስደተኞችን ማለትም በህጋዊም ሆነ በህገወጥ መንገድ የምትገኙ ስደተኞችን ይመለከታሉ። ስለዚህ አራቱንም በጥንቃቄ መመርመር እንዲሁም መመልከት ይጠበቅባቸዋል። ከኃላፊው ከተላለፉት ማስጠንቀቂያዎች የመጀመሪያው የዓለም አቀፍ በረሮችን የማቋረጥ ማስጠንቀቂያ ነው። የዲኤችኤስ ኃላፊ ወይም የዲፓርትመንት ሆምላንድ ሴኩሪቲ ኃላፊ እንደተናገሩት እንደ ኒውዮርክ፣ ቺካጎ እንዲሁም ሎስ አንጀለስ እና የመሳሰሉት አይነት ከተሞች ህገወጥ ስደተኞችን የሚደብቁና ለፌዴራል የህግ አስከባሪዎች ለሚባሉት ማለትም ለአይሲ ኤጀንቶች ትብብር የማያደርጉ የስደተኛ መጠለያ ከተሞች ወይም ሳኒተሪ ሲቲ የሚባሉት በቀጣዮቹ ሳምንታት ጠንካራ እርምጃ እንደሚወሰድ አስታውቋል። ከተሞቹ ማለትም የዘረዘርኩላችሁ ከተሞች የማይተባበሩ ከሆነ በአየር ማረፊያዎች ማለትም እንደ ቲኤስሲ ያሉ የፌዴራል ደህንነት ሰራተኞችን እንደሚያሰማሩም ገልጸዋል። ይህ ከሆነ ደግሞ አየር ማረፊያዎቹ ማለትም በእነዚህ ከተሞች ያሉ ዓለም አቀፍ በረራዎች ማስተናገድ ስለማይችሉ ትልቅ ኢኮኖሚያዊ ኪሳራ ይገጥማቸዋል ብለዋል። ስለዚህ በቀጣዮቹ ሳምንታት እንደ ኒውዮርክ፣ ቺካጎ እንዲሁም ሎስ አንጀለስ እና በመሳሰሉት አይነት ከተሞች ውስጥ የምትገኙ ህገወጥ ስደተኞች ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። የዲኤችኤስ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ እንደተናገሩት በቀጣዮቹ ሳምንታት የአይሲ ኤጀንቶችን እናስገባለን እንዲሁም ከፍተኛ የሆነ ኦፕሬሽን እናደርጋለን እያሉ ስለሆነ ያሉ ጥንቃቄ ማድረግ አለባችሁ። O'Hare Airport still holds the title as the world's busiest when it comes to flight volume and aircraft movements, and international flights make up a good portion of the planes flying daily. It's a delicate balance. It's got so much congestion and so forth that you throw in these federal wild cards. And it really could comes from the new Secretary of Homeland Security, who says Custom Border Patrol agents at airports in sanctuary cities like New York, LA, and Chicago would leave the international terminals and help with immigration enforcement. We have to prioritize where we put federal employees because local law enforcement won't help protect their streets, not federal streets, city streets. በሁለተኛ ደረጃ የስደተኞች ማጎሪያ ቦታዎችን በተመለከተ ነው። በኒው ጀርዚ በሚገኘው የስደተኛ ማቆያ ማዕከል ውስጥ ያለውን የሰብአዊ አያያዝ በተመለከተ የተነሳውን ተቃውሞ የዲሞክራት ሴናተር የሆኑት ኮሪ ቡከር የእስረኞች አያያዝ፣ የምግብ እጥረት እንዲሁም ንጽህና የጎደለውን አያያዝ ክፉኛ አውግዘዋል። የዲኤችኤስ ኃላፊ የሆኑት ወይም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የሆኑት ግን ማዕከሉ የፌዴራል መስፈርቶችን ያሟሉ መሆናቸውና የቀረበው ተቃውሞ የፖለቲካ ቲያትር ነው ሲሉ ምላሽ ሰጥተዋል። አያይዘውም በዚህ በኒው ጀርዚ እየተፈጸመ ያለውን ማንኛውም በዚህ ሁከት ላይ ወይም ሰላማዊ ሰልፍ ላይ ያገኘነውን ሰው እርምጃ እንወስዳለን። ስለዚህ ጥንቃቄ ማድረግ አለባችሁ። የተነሳው ጥያቄ አግባብነት የሌለው ነው። የያዝንበት መስፈርት ማለትም በማዕከል ውስጥ እያደረግን ያለነው እንቅስቃሴ የፌዴራል መስፈርትን ያሟላ ነው። ስለዚህ ከዚህ በኋላ በዚህ ሁከት ወይም በዚህ ሰላማዊ ሰልፍ ብጥብጥ ላይ የምናገኘውን ስደተኛም ሆነ ማንኛውም ሰው እርምጃ እንወስዳለን ሲሉ ማስጠንቀቂያ አስተላልፈዋል። ስለዚህ በኒው ጀርዚ የምትገኙ ስደተኞች ማለትም ህጋዊም ሆነ ህገወጥ ስደተኞች በእንደዚህ አይነት ሁኔታ ላይ ላለመገኘት ጥንቃቄ አድርጉ። ምክንያቱም ራሳቸው እንደተናገሩት በዚህ ሰላማዊ ሰልፍ ላይ እንዲሁም ሁከት ላይ ያገኘነውን ሰው እርምጃ ከመውሰድ ወደኋላ አንልም ብለዋል። ሁለተኛው ይህን ይመስላል። Right now, this is Delaney Hall in Newark, that curfew officially in effect. Will we see more of a calm night? Will we see the clashes and violence on the streets of New Jersey that we saw 24 hours ago? Good morning, everybody. It is Sunday. It is May 31st. I'm Hannah Doba. This is Morning in America.
And let's begin with that breaking news in New Jersey. New violent clashes erupting overnight between anti-ICE demonstrators and authorities outside a Newark Immigration Detention Center. Well, take a look at this wild video. Protests erupting outside a New Jersey ICE facility, and they got violent very quickly, defying New Jersey's Democratic governor, who just announced peaceful protected protest zones outside Delaney Hall. በሶስተኛ ደረጃ የተላለፈው ማስጠንቀቂያ የስደተኛ መጠለያ ከተሞችና ግዛቶችን በተመለከተ ነው። በህግ ደረጃ ከፌደራል መንግስት ጋር አንተባበርም ያሉ እንደ ካሊፎርኒያ፣ ኒውዮርክ እንዲሁም ሚኒሶታና ዋሽንግተን ያሉ ግዛቶችን ከፍተኛ የሆነ እርምጃ በቀጣዮቹ ሳምንታት እንደሚወስዱ አሳስበዋል። የዲኤችኤስ ወይም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በመግለጫቸው በእነዚህ በዘረዘርኩላችሁ ማለትም በካሊፎርኒያ፣ በኒውዮርክ እንዲሁም በሚኒሶታና በዋሽንግተን ከተማ የምትገኙ ስደተኞች፣ ህገወጥ ስደተኞች እንዲሁም ህጋዊ ያልሆነ ናችሁ ስደተኞች ማለት ነው በቀጣዮቹ ሳምንታት ከፍተኛ የሆነ ኦፕሬሽን ወይም እርምጃ እንደሚወስዱ አሳስበዋል። ስለዚህ በእነዚህ በነገርኳችሁ የአሜሪካ ግዛት ውስጥ የምትገኙ ስደተኞች በሚመጡት ሳምንታት ጥንቃቄ ብታደርጉ መልካም ነው። በአራተኛና በመጨረሻ ደረጃ ያስተላለፉት ማስጠንቀቂያ በስደተኞች የሚፈጸሙ ወንጀሎችን በተመለከተ ነው። በኦክላሆማ ግዛት ውስጥ ህገወጥ ስደተኛ በፈጠረው የትራፊክ አደጋ የሞቱ 4 አሜሪካውያን ወጣቶችን ታሪክ በማንሳት አስተዳደሩ ወንጀለኞችንና ወረቀት የሌላቸውን ስደተኞች የማባረር ወይም ዲፖርቴሽን ዘመቻ አጠናክሮ በቀጣዮቹ ሳምንታት እንደሚጀምር አያይዘው ገልጸዋል። ስለዚህ እንደነገርኳችሁ በኦክላሆማን ግዛት የምትገኙ ስደተኞች ማለትም ህገወጥ ስደተኞች፣ ወረቀት የሌላቸው ስደተኞች ማለት ነው እንዲሁ እንደ ሌሎቹ ከተሞች ማለት ነው ከፍተኛ የተባለ ኦፕሬሽን በቀጣዮቹ ሳምንታት ስለሚኖር ጥንቃቄ እንድታደርጉ ማስተላለፍ ፈልጋለሁ። O'Hare Airport still holds the title as the world's busiest when it comes to flight volume and aircraft movements. And international flights make up a good portion of the planes flying daily, averaging more than 130 non-stop flights to and from different countries. And right now, O'Hare የዛሬው መረጃ ይሄን ይመስል ነበር። ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ከዲኤችኤስ የተላለፈው አራቱ ማስጠንቀቂያ ይህንን ይመስላል። አሪፍ ኢንፎርሜሽን ከወዲሁ ቀደም ብዬ እንደሰጧችሁ ተስፋ አድርጋለሁ። በቀጣዮቹ ሳምንታት ከፍተኛ የሆነ ኦፕሬሽን ወይም እርምጃ ስለሚወሰዱ ካሁኑ ጥንቃቄ ማድረግ ይኖርባችኋል። የዛሬው መረጃ ይህን ይመስላል። አሪፍ ኢንፎርሜሽን እንደሰጧችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለ እነዚህ ጉዳዮች ምን ትላላችሁ? ያላችሁንም መልካም ምኞት ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ በአሜሪካ በየትኛውም ግዛት በምንም አይነት ሁኔታ ላይ በህገወጥም በህጋዊ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደጠቀማችሁ እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለመረዳ በቀጣይ አዳዲስ የሚወጡ አፕዴቶች አዳዲስ የሚወጡ መረጃዎችን ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ምን ያህል እንደወደዳችሁት እንደጠቀማችሁ ሁላችሁም ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ መረጃ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ